አሁን ይሄ መንግስት የሚመጣውን ችግር የመቋቋምና የመመከት ምንም ድል የለው ያችን ትንሽ ድል ያገኘው የመቆየት የመሰንበት ድል ያገኘው በእኛ ድክመት አማራጭ ሆነ የተደራጀ የተባበረ የፖለቲካ ኃይል ኢትዮጵያ ውስጥ ባለመኖር እኛንን የፈጠርንልን አሁን ትንንሽ እንደ ግሉኮስ እንዳይሞትም እንዳይድንም ለመሰንበቻ የውጭ ኃይሎች የውጭ መንግስታት እርዳታ የሚሰጡትም አማራጭ ስለጠፋ መንግስትን የሚረከብ ሌላ የፖለቲካ ኃይል በሌለበት ሁኔታ ይሄ መንግስት ኮላፕስ ቢያደርግ አካባቢ ወደ ቀውስ ወደ ባሰ ቀውስ ሊሄድ ይችላል ምን አማራጭ አለን ብለው ነው ነጮቹ እየደጎሙት ያለው እየረዱት ያለው በብዙ አቅጣጫ ካየኸው የዚህ መንግስት የመሰንበት እድል የተፈጠረው በምንም በራሱ ጥንካሬ ሳይሆን በእኛ ድክመት ምክንያት ነው ይሄን ድክመታችንን በደንብ ተረርተን ነቅተን በፈታነው ማግስት ይሄ መንግስት እንኳንስ ሊቋቋም በህልውና ሊቀጥል አይችልም እኔ በዚህ ምንም ጥርጥር የለኝም 100% እርግጠኛ የሆነ መተማመን ነው ይሄን መተማመን እንዴት አድርገን የሁላችንም የጋራ መተማመን እናደርጋለን ከፖለቲካ ኤሊቱ አልፎ የህዝቡ መተማመን እንዴት እናደርጋለን የሚለው ላይ አተኩረን ከሰራን ሪሊ በጣም ቀላል ነው የሚልበት ነው ይሄ መንግስት ምንም መመከት የሚችል አይደለም ራቁቱን የቀረ መንግስት ነው ህዝባዊ መሰረቱን ያጣ መንግስት የተነጠለ መንግስት ነው በአንድ ግለሰብ ግለሰብ የሚመራ መንግስት ነው ያለ ምንም ህጋዊ ማዕቀፍ ያለ መዋቅር ይሁንታ በአንድ ግለሰብ እንደተፈለገ የሚመራ መንግስት ነው ይሄ መንግስት በምንም ተአምር አንዳንድ ሰዎች በስልጣን ላይ መቆየቱን እንደ ትልቅ ብቃት አንናቀው ምናምን ሲሉ ሰማለሁ ከራሱ ብቃት የመነጨ አይደለም ሁሉ ጊዜ የዚህን መንግስት በስልጣን ላይ መቀጠል ስናስብ መውቀስ ያለብን ራሳችን ነው ማፈር ያለብን እንዴት እንዲህ አይነት ደካማ ዋሾ የሆነ ህዝባዊ ተቀባይነት የሌለው መንግስት በስልጣን ላይ እንዲህ ውሎ እንዲያድር ለአመታት ቻለ ለሚለው ጥያቄ ማንንም ማማረር አንችልም ራሳችንን ነው መውቀስ ያለብን በራሳችን ነው ማፈር ያለብን እዚህ ቁጭት ውስጥ ገብተን ይሄን ድክመታችንን ከፈታን በምንም ተአምር የቀናት ጉዳይ ነው የሳምንታት ጉዳይ የሚል እምነት ነው ያለው እንግዲህ የዚህ ያገዛዙ አካሄድ ምናልባት ሰላማዊ ትግልንም እንደዚህ የተባበረ ትግልንም ፈተና ውስጥ እንዳይከተው ምን ያህል ጥንቃቄ ይደረጋል ነው እንግዲህ አንድ ማህበረሰብ ውስጥ ሄዶ የመቦሸቅ ነገርም በአዝማሚያም በሰፊው እያየን ነው ሰሞኑንም ከሬቻ በዓል ጋር ተያይዞ ለአንድ ማህበረሰብ ለአንድ ብሔረሰብ የቆምኩኝ ይሄንን በዓል ይሄንን ትዕይንት የሚቃወሙት አንተን ለማክበር አንተን ለማንገስ ያንተን ለመጠበቅ ባደረኩት እንቅስቃሴ ነው እኔንም የሚቃወሙኝ የኔንም መንግስት የሚጥሉት የሚለው በደንብ አይን ያወጣ ነገር እያየን ነውና ከዚህ ነገርስ እንዴት ራሳችንን መጠበቅ እንችላለን የሚለውም ነገር በጣም አሳሳቢ ነው የምናየው ነገር በጣም ከባድ ነው አሁን በሬቻ በዓል ላይ ያየን ያለነው አጠቃላይ ሁኔታ የአዲስ አበባን ህዝብ ባይተዋር በማድረግ ያገሩ ባለቤት እንዳይሆን በማስፈራራትም በሌሎች ነገሮችም ጭምር እየተደረገ ያለው ወረራ የሚመስል ነገር ምናልባትም አንድነት እንዳይኖር አብይ አህመድ የሚወሸቅበት ማህበረሰብን ከማሳጣት ረገድም መስራት የሚገባን ብዙ ስራ እንዳለ ነው የተረዳነውና ከዚህ አንፃር አገዛዙ አልተሳካለትም ማለት እንችላለን እውነት ለመናገር በእንደዚህ የመከፋፈል ከዋት በተለየ እንደውም በከፋ መልኩ የኢትዮጵያን ህዝብ የመከፋፈሉን አጀንዳ በሰፊው እየሄደበት ነው እዚህ ላይ ፈተና አይሆንብንም በቀጣይ አሁን የሚባለውን አንድነት ለማምጣት ልደቱ አልተሳካለትም ልልህ አልችልም ተሳክቶለት ነው በስልጣን ላይ የቆየው እኛን ከፋፍሎ ማቆየት ይቻላል ተሳክቶለት ነው የተሳካለት ግን እሱ ብርታት ነው ብያለሁ በእኛ ድክመት ነው ግልጽ እኮ ነው ለምን እንደተከፋፈለን አይደል ለአንዳችን አንድ ነገር ዋሽቶ እየነገረ ለሌላችን ነገ ደግሞ ዋሽቶ ቃል እየገባ አንዳችንን የሌላ ጠላትና እንትን አድርጎ ባላንጣ አድርጎ እያሳየ በወሬ እኮ ነው የከፋፈለን በሌላ ነገር እኮ አይደል ለዛ ሰለባ ይሆን ነው እኛ ነን ያ የኛን ድክመት ነው እንጂ የሚያሳየው የሱን ጥንካሬ አይደለም የሚያሳየው አንድ ተራ አራዳ ነኝ የሚል ዱርዬ ቢያታልልህና ኪስህን አውልቆ ገንዘብህን ቢዘርፈው እሱም ማማረር ያለበት አይመስለኝም ራስህን ነው መጠየቅ ያለበት ምን ጥንቃቄ ባላደርግ ነው ምን ያህል ሞኝ በሆን ነው ይሄ ሰው እንደዚህ አድርጎ የዘረፈኝ ብለህ ነው መጠየቅ ያለበት እና ሪሊ ምንም ጥርጥር የለውም ተሳክቶለታል ወይ ያው እንዳይሳካለት ማድረግ የምንችለው ግን ከእንግዲህ እኛ እሱ በሚያደርገው ነገር አይደለም የሚወሰነው እኛ በመናደርገው ነገር ነው የሚወሰነው ይሄ ነው በነገር ላይ ወደ መጽሐፍ ልመልስልህና አሁን ያመጣሁን ጥያቄ ለመመለስ ለአራት ኃይሎች
መልእክት የሚያስተላልፍ ጽሁፍ ነው የጻፍኩት። በአንድ በኩል የራሱን ዕጣ ፈንታ በእጁ ያላስገባ ከተወሰኑ የፖለቲካ ኃይሎች ለውጥን የሚመኝ ህዝብ ሄዶ የሚጠብቀው የህልውና አደጋ እንደሆነ ያሳያል በአንድ በኩል። በሌላ በኩል መንግስት ተገቢ የሆነ ለውጥን የህዝብን ጥያቄ በተገቢው ጊዜና ሁኔታ የማይቀበል መንግስት ሄዶ ራሱ የእልቂቱ ሰለባ ነው። እንደውም ቀዳሚ የእልቂቱ ሰለባ ይሆን። ይሄን ያሳያል። ወደ ተቃዋሚው ስትመጣ ደግሞ የተበታተነ የትጥቅ ትግል የሚያደርጉ ኃይሎች ራሳቸውን ብቻ አሸናፊ ለማድረግ በተናጠል የሚሮጡ የፖለቲካ ኃይሎች በትጥቅ ትግል ማለት ነው ሄደው ድልን ሳይሆን ሽንፈትን እንደሚያመጡ በደንብ አስተማሪ ሁኔታ ያሳያል። በሰላማዊ ትግል የሚያምኑ ኃይሎች በትጥቅ ትግል ከሚያደርጉት ውጤት ከመጠበቅ ራሳቸው ተደራጅተው ህዝቡን አሳምነው መንቀሳቀስ ካልቻሉ ራሳቸውም የችግሩ ሰለባ እንደሚሆኑ የሚያሳዩ እነዚህ አራት አካላት ማለት ነው። መንግስት፣ ህዝቡ፣ ተቃዋሚዎች ደግሞ በሁለት ተከፍለው በትጥቅ ትግልም በሰላማዊ ትግል የሚያደርጉ ኃይሎች በወቅቱ ማድረግ ያለባቸውን ነገር በተገቢ ሁኔታ ካላደረጉ ሁሉም የችግሩ ሰለባ ነው። አንዳችንም አናመልጥ። በሰላም የምናምነው በትጥቅ የምናምነው መንግስትም ተቃዋሚውም ሁላችንም በዚህ የህልውና ጥፋት ተለይተን አንድም መጨረሻ ላይ ሄደን ሁላችንም የጥፋቱ ተቋዳሽ ነው ሰለባ ነው የምንሆነው። እና ሪሊ እዚህ መጽሐፍ ላይ ለማሳየት የተሞከረው ይሄ ነው። ችግሩ ያለው አንድ ቦታ ላይ ብቻ አይደለም፣ ሁላችንም ላይ ነው። ይሄን መረዳት በአስቸኳይ ማምጣት ይቻላል። ከዚህ መረዳት ነው ውጤቱ ሊመጣ የሚችለው የሚል ነው። እና ተሳክቶለታል። ግን እንዳይሳካ ማድረግ የምንችለው ማንም አይደለም፣ እኛ። በቅርቡ የጀመራችሁት የጋራ ስብስብ አለ። ምናልባት ስለሱ አዳዲስ መረጃም ካለ ልትነግረን ትችላለህ። በእኔ በግሌ ትልቅ ተስፋ ያደረግኩበት ስብስብ ነው። እንዲህ አይነቱ ስብስብ እንዲህ አይነቱ ከተለያዩ የፖለቲካ አስተሳሰቦች የመጡ ኢትዮጵያውያን በሚፈጥሩት አንድነት ነው የአብይ አህመድ አገዛዝ እውነት ለመናገር አንድ ጥይትም ሳይተኮስ ሊወድቅ የሚችለው። አብይ አህመድ ታግሎ ጫካ በራ ወርዶ አይደለም ወደ ስልጣን የመጣው በሚዲያ ጩኸት ነው የመጣው፣ በህዝባዊ ትግል ነው። ስለዚህ ይህን በመጣበት መንገድ መሸኘትም የሚከብድ አይደለም። ግን ያንን ለማድረግ የሚያስችል አቅም ፈጥረናል ወይ ነው። እናንተ እያደረጋችሁት ያለው ጥረት አለ። ግን ብዙ ጥያቄ ይነሳባቸዋል። የፖለቲካ ካፒታላችሁ በነበራችሁ ሁኔታ የሚጠራጠሩ ቀደም ሲል አንተም ያልከው የተጠያቂነቱ ጉዳይ ምላሽ ባላገኘበት ሁኔታ አንዳንዶች በስጋት የሚታዩ ፖለቲከኞች አሁን የመፍትሄ አካል ሆኖ ሲመጡ ተጠራጥረናል የሚል ነገርም አንስቷልና የእምነትን ጉዳይ በተመለከተም ባለፈው ጀዋርን አግኝቸው ሳነጋገረው የተናገረው ነገር አለ። እየተጠራጠራችሁም ቢሆን ተከታተሉን፣ ከጎናችን ሆናችሁ እዩን፣ ተመልከቱን፣ በስራችን እናሳምናችኋለን የሚል ነገር አንስቶ ነበርና ይሄ ነገር እየተቀረፈ መጥቷል ወይ? አሁን ብዙ ኃይሎች አሉ ያንን ነገር ከቀረበ በኋላ እኛ ሚዲያ ላይ በተለይም ደግሞ ከሌላው ማህበረሰብ ስጋት አለኝ ብሎ በአሁኑ ሰዓት ህልውና ትግል እያደረገ ካለው ማህበረሰብ የመጣብን ፈታኝ ነገር ነበረ። እነዚህ ሰዎች የስርዓቱ ጋር የተለየ ነገር የላቸውም። አሁንም የአማራ ህዝብ ፈተና፣ አሁንም የአማራ ህዝብ ችግር ናቸው እንጂ መፍትሄ አካል አይሆንም ብለው ራሳቸውን ቆልፈው የተቀመጡም አሉ። ስለዚህ እነዚህን ሰዎች ሁሉ ማሳመን እንዴት ትችላላችሁ? እንደው በሂደትስ ይሄን ነገር ውጤታማ ለማድረግ ምን ጥሩ ነገሮች ይታያሉ የሚለውን ነገር ነው መመለስ ከተቻለ። መሳይ በሁለት ከፍለን ነው ጥያቄውን። አንደኛ የተጀመረው እንቅስቃሴ ቀጥሏል፣ እየሰራን ነው። ለምሳሌ ቅርብ ጊዜ አሁን በእኛ በነ አቶ ጀዋር በነ ይልቃል ያያችሁት ያ ስብስብ ባለፈው መግለጫ የሰጠው አንድ ጊዜያዊ የሚያቋቁም ምክር ቤት ተቋቁሞ 5 ሰዎች ያሉበት ኮሚቴ አቋቁሞ ነበር። ወደፊት እንዴት እንቀጥል የሚለውን ጥያቄ ለመመለስ ማለት ነው። እና የተመረጥነው ሰዎች ስራችን ጨርሰን ለዛ ምክር ቤት እንዴት እንቀጥል የሚለውን ሐሳብ አቅርበን ተቀባይነት አግኝቶ ኦሬዲ ስራዎች እየተሰሩ ነው። እና የሚቀጥለው እሁድም ስብሰባ አለን በዚሁ ጉዳይ ላይ ለመምከር ማለት ነው። ስለዚህ የቀጠለ ጉዳይ ነው ማለት ነው። እንደው መድረክ ላይ ሚዲያ ላይ ሳንገኝ ስንቀር ያቆምነው እንዳይመስላችሁ ማለት ነው። የአብሮነት ኢትዮጵያም በተመሳሳይ ሁኔታ በነገር ላይ የአብሮነት ኢትዮጵያ በነገው ዕለት የቦርድ አባላት የመጀመሪያ ስብሰባ ያካሂዳል እና ከዛ በኋላ የስራ አስፈጻሚ ምርጫ ያካሂድና ያው አመራሮቹን ለህዝብ ይፋ ያደርጋል።
ስለዚህ ስራዎች እየተሰሩ ነው። አገር ቤት ያሉ ፓርቲዎች ያው በአንተ ፕሮግራምም ቀርበዋል አይደለም ወደ አንድ የጋራ እንቅስቃሴ ይሄዱ በጣም ደስ በሚል ሁኔታ እኛም መግለጫ አውጥተናል ደግፈን እና አገር ቤትም ያለው ስሜት ተመሳሳይ ነው። መተባበር አለብን በጋራ መስራት አለብን እና ሪሊ ስራ እየተሰራ ነው። ይሄን ባንድ በኩል ነው አልቦዘንም እኛ እኔ ደጋግሜ ተናግሬያለሁ። አሁን ያለው ነባራዊ ሁኔታ እስካልተቀየረ እኔ አልተኛም እንቅልፍ የለም እንቅልፍ የለንም አንተኛም። ይሄን እየሰራን ነው። ግን ያ ማለት ደግሞ በእያንዳንዱ ቀን እየወጣን ሚዲያ ላይ እንናገራለን ማለት አይደለም። እንደውም ሚዲያ ላይ ሁሉ ጊዜ የምታዩን ከሆነ ስራ እየሰራን አይደለም ማለት ነው። ስለዚህ ይሄን በደንብ መረዳት ያስፈልጋል እንጂ በቁጭት በሴንስ ኦፍ አርጀንሲ ነው እየሰራን ያለነው። ይሄን ህብረተሰቡ ቢረዳው ጥሩ ነው። አንድ ሁለተኛ የዚህ ተጠያቂነትና የመጠራጠር ጉዳይ አንስተሃል መሳይ። የተጠያቂነት ጉዳይ ቅድም መልሼዋለሁ። ጊዜ ዛሬ አይደለም ጊዜው። ተጠያቂነት መኖር አለበት። ሁላችንም መስማማት አለበት። መታለፍ ያለበት ጉዳይ አይደለም። አሁን የዶክተር አብይ አገዛዝ በስልጣን ላይ ሆኖ ግን ተጠያቂነት ሊመጣ አይችልም። በሚሊዮኖች ህዝብ እልቂት የሚጠየቅ መንግስት በስልጣን ላይ ባለበት ሁኔታ ማነው ተጠያቂ ማነው ጠያቂ የሚሆነው? ምን አይነት ተጠያቂነት ነው የሚመጣው? ተጠያቂነት እኮ ሰላም ይፈልጋል አይደል? ተጠያቂነት እኮ የህግ የበላይነት ይፈልጋል። መረጋጋት ዲሞክራሲ እኮ ይፈልጋል። ያ በሌለበት ሁኔታ ዛሬ ተጠያቂነትን ልናመጣ እንችላለን። ስለዚህ ይህን ተጠያቂነት የህልውና አደጋን ከታደግን በኋላ ለሚመጣ የሽግግር ሂደት እናስተላልፈው። ያኔ ሁላችንም ነፃ የሆነ ማጣራት ተደርጎ ተጠያቂ መሆን አለብን በፍትህ ማለት ነው። ለዚህ ሁላችንም ዝግጁ መሆን አለብን። ቃል መግባት አለብን። አሁን እየተፈጠሩ ያሉ ስብስቦች ይህን አንደርስታንድ ያደረጉ ማናችንም ተጠያቂ የሚያደርገን ነገር ካለ በህግ ወደፊት በትራንዚሽናል ጀስቲስ ለመጠየቅ ዝግጁ ነን። መጠየቅም አለብን ብለን ነው ይሄን እንቅስቃሴ እየፈጠርን። ስለዚህ ይሄን በዚህ መዝጋት ያስፈልጋል። እኔ ሁሉ ጊዜ አንድ ነገር ደጋግሞ ማንሳት ጥቅም ያለው አይመስለኝም። ምክንያቱም ብዙ ቦታ ሲነሳ ሰማዋል የተጠያቂነት። ስለዚህ አንድ ይሄ ነው። ሁለተኛው ግን ሪሊ በጥንቃቄ ልናየው የሚገባው ጉዳይ የጥርጣሬ ጉዳይ። ኢትዮጵያውያን በጣም ተጠራጣሪዎች ነን። እውነቱን ለመናገር አትጠራጠሩ ሊባል አይቻልም። በአንድ በኩል ህዝቡ እንዲጠራጠር የሚያደርጉ ብዙ ክህደቶች ተፈጽሙ ከትናንት እስከ ዛሬ። ስለዚህ ቢጠራጠር አይደንቅም። ሁለተኛ መጠራጠር ራሱ የተፈጥሮ ጉዳይ ነው። ሂውማን ኔቸር ነው መጠራጠር። አትጠራጠሩ ልንል አንችልም። ግን ያ ጥርጣሬያችን እስከምን ድረስ ነው የሚሆነው? ለትግሉ እንቅፋት እስከሚሆን ድረስ ነው ወይ መሆን ያለበት? የህብረት እንቅፋት እስከሚሆን ነው ወይ መጠራጠር ያለብን የሚለውን ግን በአግባቡ ማየት አለብን። ሪሊ አንዳንዱ ጥርጣሬ ለህብረት እንቅፋት የሚሆን ነው፣ ለትግል እንቅፋት የሚሆን ነው። በዛ ደረጃ ያለ ጥርጣሬ እኔ ከጥርጣሬ በላይ የሆነ አፍራሽነት ነው የሚል እምነት ነው ያለው። አፍራሽነት ነው። አንዳንድ ጊዜ ለፖለቲካ ኃይሎች ቤኔፊት ኦፍ ዳውት መሰጠት አለበት። ሪሊ የእምነት ዕዳ መሰጠት አለበት። እኔ ራሴን በሚመለከት አሁን ልደቱን እንዴት እናምነዋለን ሲል ሰማለሁ። አንዳንድ ጀዋርን እንዴት እናምነዋለን ሲል ሰማለሁ። ራሴን ወክዬ ልናገር እችላለሁ። ጤናዬን አጥቻለሁ። የወጣትነት ዕድሜን አጥቻለሁ። በዚህ ትግል ሀብት ንብረቴን አጥቻለሁ። ዛሬ የምኖርበትን ቤት ሳይቀር ነው በግፍ የተቀማሁት። አገሬን አጥቻለሁ። ወደ አገሬ እንዳልገባ ተከልክዬ በስደት ነው የምኖረው። እኔን ያላመነ የኢትዮጵያ ትግል ማንን ነው ሊያምን የሚችለው? ንገረኝ እስኪ። በዚህ ደረጃ ዋጋ የከፈልን ሰዎችን ያላመነ ማንን ነው የሚያምነው? እኛን ከማመን ውጭስ ምን አማራጭ አለው? ከነ ችግራችንን እኛን መቀበል ነው እንጂ ማንኪያቶ እየጠጣ የሚተቸውን ሰው ነው የሚያምነው? ትግሉን በዳር ሆኖ መስዋዕትነት ሳይከፍል ዋጋ ሳይከፍል ለውጥ እንዲመጣ የሚመኘውን ነው የሚያምነው? ማንን ነው የሚያምነው? ስለዚህ አንዳንድ ጊዜ ይሄን ገደቡን ማወቅ አለብን። ሪሊ ዝም ብሎ መጠራጠር ምክንያታዊ አይደለም። መጠራጠር መጥፎ አይደለም፣ ልናስቀረውም አንችልም። ሂውማን ኔቸር ነው። ግን ገደብ ያስፈልገዋል። ለትግሉ እንቅፋት መሆን የለበትም። የትብብር እንቅፋት መሆን የለበትም። አሁን ላይ አንዳንድ ሰዎችና ምናልባትም ስብስቦች ላይ የማየው ጥርጥር ግን በዛ ደረጃ እንቅፋት የሚሆን አፍራሽ ነው። ትክክል አይደለም። ሞቲቡንም ጥያቄ ውስጥ ማስገባት አለብን። አንዳንድ ጊዜ የአገሬ ሰው አንድ ተረት አለው፣ በቅሎ የሌለው አህያ ይጋልባል ይላል። በቃ የፈለገ ድክመት ቢኖርብን ችግር ቢኖርብን ዛሬ በትግሉ ግንባር ላይ የተገኘ ነው እኛ ነን። ይሄ ህዝብ እኛን ከማመን ምን አማራጭ አለ? ምን አማራጭ አለው? ይሄን ሁሉ ዋጋ እየከፈልኩኝ እኔን ያላመነ ማንን ሊያምን ነው? ከየት ሊመጣለት ነው? ጥርጣሬው አንዳንድ ጊዜም እንዳልከው ዝም ብሎ ግልብ የሆነ ጥርጣሬም ተገቢ አይደለም። ግን
ባለፈ የተፈጸማላ ቢያንስ ተጠያቂነቱ እንዳልከው ወደፊት በሽግግር ፍትህ እንደሚመጣ ምንም ዋስትናውን ላይ መስጠት እንኳን ባይቻል ያ ሊመጣ ይችላል ብሎ ተስፋ ማድረግ ይቻላል። ነገር ግን ለተፈጸመው ነገር ቢያንስ ዕውቅና መስጠት የተፈጸመ ስህተት አለ፣ ይሄ ስህተት ነበረ፣ ነገ ከነገ ወዲያ በዚህ ስህተት ወንጀለኛ ሆኜ ከተገኘው ልጠይቅበት ብሎ